ሰላም ክርስቶስ ይብዛላችሁ የተወደዳችሁ ኦርቶዶክሳውያን። ዛሬ አንድ መረጃ አጋራችኋለሁ። በእኛ በኦርቶዶክሳውያን ላይ በራሳችን ልጆች እንዴት ሴራ እንደሚጎነጎንብን፣ እንዴት ተንኮል እንደሚፈጸምብን የሚያሳይ መረጃ ነው ማሳያችሁ። ይሄ የምትመለከቱት የብሔረ ብፁዓን አምስተኛ ተክለ ሃይማኖት አንድነት ገዳም ነው። በጣም የሚገርም የተፈጥሮ ሀብት፣ የሚገርም የተፈጥሮ ውበት ተመልከቱ። ለገዳምና ለገዳም ብቻ የተፈጠረ ቦታ ማለት ይሄ ቦታ ነው። በሁለት እጁነት ወረዳ ቤዛ ብዙሃን ገዳማዊት ቀበሌ ድንበር ላይ የሚገኝ አንድ ጫካ አለ። እዛ ጫካ ውስጥ አንድ ገዳም አለ፣ የአቡነ ተክለ ሃይማኖት ገዳም። እዛ ገዳም ላይ በትክክል የተረጋገጠ የመንግስት ባለስልጣናት በወቅቱ ሽፋን እያደረጉላት ከፍተኛ የቅሰጣ ስራ ትሰራ የነበረች አንድ ወንድ ትሁን ሴት ትሁን የማትታወቅ ይኸው በምስሉ እንደምታዩት አባ ኬሻ ወይም እማ ኬሻ እንዴ አላውቅም። እንግዲህ ወንድ ከሆነ አባ ነው የሚባለው፣ ሴት ከሆነች እማ ነው የምትባለው። ኤኒዌይ አባ ኬሻ በመባል የምትታወቅ ናት። መነኩሴ ነኝ ነው የምትለው የነበረ በዚያን ወቅት ማለት ነው። ነገር ግን ከቤተክርስቲያን አስተምሮ ውጭ የሆኑ ተግባራትን ትፈጽም ነበረ። በስለላ ባህታውያን የስለላ መነኮሳት እንዳሉ የምናውቅ ቢሆንም የዚች ግን የተለየ ነው። በጣም ደፋር ናት። እዛ ጫካ ውስጥ እንግዲህ ምዕመኑን በዛ ልክ ስታስቸግር ነበረ። በተለይ ከቀኖና ቤተክርስቲያን አንጻር ኦርቶዶክሳውያን እኛ በተለይም ደግሞ እዚህ ጎጃም ሞጣ አካባቢ ያልተለመደ ትውፊት መክለፍት አይበላም ብላ በድፍረት ትናገር ነበር። ቅዳሴ እንዳይቀደስ ክልከላ ስታደርግ የነበረች፣ በኋላ በህዝቡ አመፅ ምክንያት የመንግስት አመራሮች መጣው ጉዳዩን ለማየት ሲሞከር የመንግስት ባለስልጣናት ከፍተኛ ሽፋን እያደረጉ ይህችን ሴትዮ እዚያ ቦታ ላይ ለማቆየት ሙከራ ተደርጎ ነበር። ነገር ግን የአካባቢው ምዕመን ወጣት ለምን እንዲህ አይነት አስተምሮ የለንም ብሎ በከፍተኛ ደረጃ በመታገሉ ከፍተኛ ጉዳት ሳታደርስ ቀርታለች። በኋላም በአማራ ክልል በተፈጠረው እንግዲህ የፋኖ እንቅስቃሴ ማለት ነው ሙሉ በሙሉ ይህች ሴትዮ በመንግስት ታጅባ ገዳሙን ለቃ ሄዳለች ማለት ነው። የሆነው ይሄ ነው። እንግዲህ እዚህ ገዳም ላይ እኔ ያሰራዋለሁ ብላ ያስጀመረችው ቤተክርስቲያን አለ። ይህ ቤተክርስቲያን እንደዚህ እንደምታዩት ከተሰራ 8 ዓመት ሆኖታል። ግንባታው ተገንብቷል፣ ጣራው አልተሸፈነም። ለምን ከተባለ እሷ አስጨርሰዋለሁ ብላ ልመና እንዳይደረግ ሰዎች እንዳይጠየቁ ክልከላ ታደርግ ነበር ማለት። በመሰረቱ ስለ አባ ኬሻ ወይም እማ ኬሻ ስለዚህ ሴትዮ ማለት ነው አሁን የሚታወቅ ነገር የለም። በምዕመናኑ ጥያቄ ይህ ቤተክርስቲያን ተጀመረ። በዚች አባ ኬሻ በምትባል ሴትዮ ደግሞ ልመና እንዳይደረግ ተከለከለ። ከፍተኛ ሴራ ፈጸመች ማለት። እሷ ከሄደች በኋላ ያንን ገዳም ዞር ብሎ ሊያየው የሚችል ሰው፣ አካል፣ ተቋም ጠፋ ማለት። ወረዳ ቤተ ክህነቱም ጸጥ አለ። በወቅቱ በነገራችን ላይ ወረዳ ቤተ ክህነቱ ሲጠየቅ መንግስትን ፈርቶ ዝም ነበር ያለው። መንግስትን የመንግስት አመራሮችን ፈርቶ ማለት። የመንግስት አመራሮች ባለማተብ ናቸው፣ ኦርቶዶክሳውያን ናቸው። ግን ከፍተኛ ሽፋንና ከለላ ያደርጉላት ነበር። አያችሁ፣ እርስ በርሳችን እየተጎዳዳን ቤተክርስቲያንን ምን ያህል እየጎዳን እንደሆነ በዚህ እያሳየው። አሁን እኔ በዚህ ጉዳይ ላይ አንዳንድ ወንድሞችን አናግሬ መደረግ ስላለባቸው ጉዳዮች ከወንድሞች ጋር መክረናል። ሌላ ብዙ ነገር ላናደርግ እንችላለን። ይሄ ህንፃ ከተሰራ ወደ 8 ዓመት ሆኖታል። ቢያንስ መጨረስ ባንችል ጣራውን ይልበስ በሚል ከአንዳንድ ወንድሞች ጋር ስንወያይ ነበር። እዛ አካባቢ ካሉ ወጣቶች ጋር ማለት። ቦታው በእውነት መነኮሳት ገዳም ውስጥ መኖር የሚፈልጉ ከሆነ ስጋዊ ድሎትን ማይሹ ከሆነ በትክክል እንደ አባ እንጦንስ ገዳማዊ ኑሮን መኖር የሚፈልጉ ከሆነ ለገዳማውያን የሚሆን ትክክለኛ የብህትውና ቦታ ነው ቦታው። እኛም ምዕመናን በአንዳንድ ጉዳዮች ስንጨናነቅ፣ ችግር ሲገጥመን ሱባኤ ለመያዝ ልንጠቀምበት የምንችለው ድንቅ በተፈጥሮ የበለጸገ የተለየ ቦታ ነው። አካባቢው መልክዓ ምድሩ በጣም የተለየ እግዚአብሔር በልዩ ጸጋ የጎበኘው ነገር ግን በሰዎች ተልካሻ
አሰራር፣ በሰዎች ደካማ አሰራር ማበልጸግ ማልማት ያልተቻለ ቦታ ነው። እንደምታውቁት ዛሬ ላይ ማስታወቂያ ለማሰራት ገንዘብ ያስፈልጋል። መንፈሳዊ ስራን እንደ ዓለማዊ ስራ በገንዘብ ነው ማስታወቂያ የሚሰራው። በጣም ከባድ ነው እና በዚህ ዘመን እንዲህ አይነቱን ጉዳይ በአጽንኦት ማየት ካልቻልን በቀጣይ ቤተክርስቲያኒቱ የንግድ ማዕከል ልትሆን እንደምችል በዚህ አጋጣሚ እያሳሰብ ይህን ቤተክርስቲያን እናግዝ የሚል ሀሳብ ሼር ለማድረግ ነው ዛሬ በዚህ ቪዲዮ የመጣሁት። አካውንታቸውን አፈላልጌ አግኝቼዋለሁ። እኔ እንኳን እግዚአብሔር በሚያውቀው ሰዎችን አላውቃቸው፣ ነገር ግን ወንድሞችን ልኬ ማጣራት አድርጌ በትክክል የሆነው ነገር ምንድን ነው ብዬ ጠይቄ መረጃ በማሰባሰብ ነው እና ይህንን ቪዲዮ እየሰራሁላችሁ ያለሁት። አካውንቴው ተቀምጧል። እንተባበር። እኔም እጀምራለሁ፣ እናንተም ታደርጋላችሁ። ሁላችንም የአቅማችንን አነሰ በዛ ሳትሉ የአቅማችሁን በአካውንት በዚች አካውንት እንድታስገቡ ነው። ይሄ አካውንት የግለሰብ አካውንት አይደለም፣ የሰበካ ጉባኤው ነው፣ የህንፃ ሰሪዎች ነው። ስለዚህ በዚህ አካውንት በማስገባት ታሪካዊ አሻራችን እናስቀምጥ የሚል መልእክት አለኝ። ይህንን መልእክት ለብዙዎች ሼር አድርጉ። መልእክቱን ሼር አድርጉ። በተለይ ሞጣና አካባቢ ያላችሁ ሰዎች ይህን ቦታ በደንብ ታውቃላችሁ። እናንተ የዚህ ጉዳይ ባለቤት ናችሁ። በባለቤትነት ይህንን ጫፍ እናድርሰው። በሌላ አዳዲስ መረጃዎች እስከምንገናኝ ሰላም።